መዋኘት የማይወደው አዞ። በአንድ ወንዝ ዳር አንድ ትንሽ አዞ ይኖር ነበር። ስሙ ዞኢ ይባላል። ዞኢ ውሃ ውስጥ መኖር፣ መዋኘት አይወድም። ኧረ ቀኑን ሙሉ መዋኘት ሰለቸኝ ይላል። በየቀኑ ጦጣዎች በዛፎች ላይ ዘለው ሲጫወቱ እያያቸው እኔም እንደነሱ ዛፍ ላይ በወጣ ደስ ይለኛል ይላል። አንድ ቀን ዛፍ ላይ ለመውጣት ሞከረ። አንዱን ዛፍ አጥብቆ ያዘ፣ ገፋ፣ ጎተተ፣ ግን ወደ ወንዙ ተንሸራቶ ገባ። ጦጣዎቹ ሳቁበት። አይዞ ዞኢ እንደገና ሞክረው አሉት። በማግስቱ ረጅም ወይን ሰውነቱ ላይ አስሮ ወጣ። ዛፉን አጥብቆ ያዘ። 1 2 3 ወይኑ ተበጠሰ። እንደገና ተንሸራቶ ወደቀ። እንደገና ውሃ ውስጥ ገባ። አንዲት ኤሊ ፈገግ ብላ ዞኢ ሁሉም እኮ እንደ ጦጣ መሆን የለበትም አለችው። ግን ዞኢ አልሰማትም። እኔ ዛፍ መውጣት እፈልጋለሁ አለ ደጋግሞ። በዚያ ቀን አንድ ትንሽ ዝንጀሮ እናቱን እየተከተለ ሳለ ድንገት ጠፋችበት። ወንዙ ዳር ደርሶ መሻገር አልቻለም። አንተ አዞ እባክህ እርዳኝ ብሎ ወንዙ ውስጥ የነበረውን ዞኢን ጠየቀው። እሱም ትንሹን ዝንጀሮ በጀርባው አስቀምጦ ቀስ ብሎ ወንዙን አሻገረው። የጦጣው እናት በደስታ ዞኢን አቀፈችው። አመሰግናለሁ አለችው። ሌሎች ጦጣዎችም ባደረገው ነገር አጨበጨቡለት። ዞኢ የወንዙ ጀግና ነው አሉት። ዞኢ ፈገግ አለና ውሃውን ተመለከተ። መዋኘት መጥፎ አይደለም፣ ሌሎችን ለማገዝ ይጠቅማል አለ። ኤሊዋ ቀስ ብላ እንዲህ አለች፣ ጦጣው ዛፍ ይወጣል፣ ወፉ ይበራል፣ አንተ ደግሞ በውሃ ትዋኛለህ። ሁላችንም የራሳችን ልዩ ችሎታ አለን። ከዚያ ቀን ጀምሮ ዞኢ ወንዙን በደስታ ይዋኝ ነበር። ወንዙን መሻገር የሚፈልግ ሲመጣ ዞኢ ብለው ይጠሩታል። እሱም እየሳቀ እመጣለሁ ብሎ ወደ ውሃው ዘሎ መግባት ጀመረ። ኦሆ አሃ የኢትዮጵያ ልጆች ኦሆ